ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በኮላጅን የበለጸጉ ወይም ደግሞ ኮላጅንን የሚያሳድጉ ወይም ደግሞ የሚጨምሩ መመገብ ያለባችሁን 12 ምግቦችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሐሳብ አስተያየት ካላችሁም በኮሜንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኮላጅን ከአሚኖ አሲዶች የተሰሩ የፕሮቲን ሞለኪውሎች ናቸው። ከሴሉላር ውጭ ላለው የግንኙነት ህብረ ህዋሳት መዋቅራዊ ድጋፍን ይሰጣል። ኮላጅን በአጠቃላይ በሰውነት ውስጥ ባለው ተያያዥ ቲሹ ውስጥ ሴሉላር እንዲፈጠር ኃላፊነት ያለው የፕሮቲን አይነት ነው። ምንም እንኳን በሰውነት ውስጥ ያለው ኮላጅን 3 አይነት ብቻ ቢዝም ቢያንስ በጣም በርካታ ወደ 28 የተለያዩ አይነት ኮላጅኖች አሉ። ኮላጅን በቆዳ፣ በአጥንት፣ በጅማትና በሌሎችም ላይ የበለጠ የመለጠጥ ችሎታን ያበረታታል። የቆዳ መጨማደድን ለመከላከል ብቻ አይደለም የሚያገለግለው። ቆዳ በሰውነት ውስጥ ትልቁ የሰውነት አካል ክፍላችን ነው። ስለዚህ ጤናማ ቆዳን ማቆየት አስፈላጊ ነው። ኮላጅን በቆዳ ጤንነትናም ቁስሎች ፈውስ ላይ ወሳኝ ሚናን ይጫወታል። የኮላጅን ተጨማሪዎች ወይም ደግሞ ሰፕሊመንት በተለይ በጣም ታዋቂዎች ናቸው፣ ነገር ግን ሁልጊዜ አስፈላጊ ላይሆኑ ይችላሉ። ብዙ ሰዎች የቆዳቸውን የመገጣጠሚያዎቻቸውንና የፀጉራቸውን ጤና ለመደገፍ በየቀኑ የኮላጅን ተጨማሪ ምግቦችን ወይም ደግሞ በጠዋት ቡናቸው ላይ የኮላጅን ዱቄትን ይጨምራሉ። ሻይ ውስጥ ወይም ደግሞ ለስላሳ ውስጥ በመጨመር ኮላጅንን ይጠቀማሉ። ምንም እንኳን የኮላጅን ተጨማሪዎች ወይም ደግሞ ሰፕሊመንቶችና ሌሎች የኮላጅን ምርቶች አጠቃቀም እየጨመረ ቢሆንም ብዙ ሰዎች ኮላጅን በትክክል ምን እንደሆነ ወይም ደግሞ በሰውነት ውስጥ ምን እንደሚሰራና አገልግሎቱ ምን እንደሆነም አያውቁትም። በሰውነታችን ውስጥ ተጨማሪ ኮላጅን ለማግኘት ቀላሉ መንገድ በዚህ አስፈላጊ ፕሮቲን ወይም ደግሞ እንደ ቫይታሚን ሲ ያሉ ለኮላጅን ውህደት የሚያስፈልጉ ሌሎች ንጥረ ነገሮችን የያዙ የተመጣጠነ ምግብን መመገብ አስፈላጊ ነው። ኮላጅን ለቆዳ የመለጠጥ፣ ለአጥንት፣ ለጅማት፣ ለጥፍርና ፀጉራችን የሚረዳ የፕሮቲን አይነት ነው። ጤናማ አመጋገብ የኮላጅን መጠንን ለመጨመርና ቆዳን፣ ፀጉርንና ጥፍርን ለማጠናከር አስፈላጊ ነው። በአጠቃላይ ኮላጅን በሰውነታችን ውስጥ በብዛት የሚገኝ ፕሮቲን ነው። ከሰውነታችን አጠቃላይ ፕሮቲን 30% ያክሉን ይይዛል። ኮላጅን የሰውነታችን ቆዳ፣ ጡንቻዎች፣ አጥንቶችናም ጅማቶችናም ሌሎች ተያያዥ ቲሹዎች ዋና የሆነ የግንባታ አካል ነው። በተጨማሪም በአካል ክፍሎቻችን ውስጥ በደም ቧንቧዎችናም በአንጀት ሽፋን ውስጥም ይገኛል። ፕሮቲኖች ከአሚኖ አሲዶች የተሰሩ ናቸው። ኮላጅንን የሚያመርቱት ዋናዎቹ አሚኖ አሲዶች ደግሞ ፕሮሊን፣ ግሊሲን እናም ሃይድሮክሲ ፕሮሊን ናቸው። እነዚህ አሚኖ አሲዶች አንድ ላይ ሆነው ፕሮቲን ፋይብሪሎችን በ3 እጥፍ የሄሊክስ መዋቅር ይፈጥራሉ። የሶስትዮሽ ሄሊክስ ወይም ደግሞ ትሪፕል ሄሊክስን ለመስራት ሰውነታችን ተገቢውን የቫይታሚን ሲ፣ የዚንክ፣ የመዳብ ወይም ደግሞ የኮፐርና ማንጋኔዝ ያስፈልጓል። በእነዚህ ሂደት ውስጥ ኮላጅን ይፈጠራል ማለት ነው ወይም ደግሞ ይመረታል። ስለዚህ ኮላጅን በጣም አስፈላጊ ነው ለቆዳችን፣ ለጥፍሮቻችን፣ ለፀጉራችን፣ በአጠቃላይ ለሰውነታችን ተግባራት ኮላጅን ያስፈልጋል ማለት ነው። ስለዚህ ኮላጅንን ለመጨመር የሚረዱ መመገብ ያለባችሁን ምግቦችን አሁን እነግራችኋለሁኝ ማለት ነው። በጣም ብዙ በርካታ ምግቦች በተፈጥሯቸው በኮላጅን የበለጸጉ ናቸው ወይም ደግሞ ለኮላጅን ውህደት ሊረዱ ይችላሉ ማለት ነው። እነዚህም እንግዲህ አንደኛ የበሬ ስጋ ነው። የበሬ ስጋ ብዙ ኮላጅንን ለማምረት የሚጠቅሙ ብዙ አስፈላጊ አሚኖ አሲዶችና በፕሮቲን የተሞላ ነው። በእድሜያችሁ ወቅት የተሻለ የቆዳ የአጥንትናም የመገጣጠሚያዎች ጤናን ለማሳደግ ኮላጅን የያዙ ምግቦችን በብዛት መመገብ ያስፈልጋል። የበሬ ስጋ እንዲሁም አስፈላጊ የዚንክ፣ የሴሊኒየምና ሌሎችንም ጨምሮ
ብዙ ጠቃሚ ንጥረ ነገሮችን ይዟል። ከነዚህ ውስጥ አንዳንዶቹ ኮላጅንን በማዋሃድ ይረዳሉ። ሁለተኛ ደግሞ ዶሮ ነው። ዶሮ በኮላጅን በጣም ከፍተኛ ነው። አብዛኛው ኮላጅን የሚገኘው በማሟያ ወይም ደግሞ በዱቄት መልክ ካልሆነ በቀር ከእንስሳት ምንጭ ነው። ዶሮ ጤናማ የተመጣጠነ አመጋገብ አካል ሊሆን የሚችል ስስ የሆነ ስጋ ነው። በተለይም የቆዳ የመገጣጠሚያ እና የአጥንት ጤናን ለማሻሻል የኮላጅን ምርትን ለማሳደግ ጠቃሚ ነው። ሁሉም ሰው እንደ ዶሮ ያለ ስጋ 9ኙንም አስፈላጊ አሚኖ አሲዶችን የያዘ ያስፈልገዋል። እነዚህ አሚኖ አሲዶች ከኮላጅን ጋር በመሆን የጡንቻዎች ግንባታ እናም በመላ ሰውነት ውስጥ ለሴሉላር እድሳት አስፈላጊ ናቸው። በአጠቃላይ ዶሮ በፕሮቲን እናም በአስፈላጊ አሚኖ አሲዶች የበለጸገ ሲሆን ይህም ኮላጅንን ለማምረት ይረዳል። ሶስተኛ አሳ ነው። አሳ በተመጣጣኝ አመጋገብ ስርዓት ውስጥ ጤናማ የሆነ አካል ወይም ደግሞ ምግብ ነውና በጣም ጥሩ የኮላጅን ምንጭም ነው። አሳ ሌሎችም በርካታ የጤና ጠቀሜታዎችም አሉት። ብዙ የአሳ አይነቶች ጥቅጥቅ ያሉ ንጥረ ነገሮችን ይዘዋልና ሁሉም ኦሜጋ 3 ፋቲ አሲድ፣ ፕሮቲን፣ አስፈላጊ የሆኑ ቢ ቪታሚኖች፣ ሴሊኒየም እና ኃይለኛ አንቲኦክሲዳንቶችም አላቸው። ብዙ ኮላጅን ለማምረት ከምትመገቡት ጤናማ ስባማ አሳዎች መካከል እንደ ሳልመን፣ ሰርዲን፣ ቱና፣ ማካሬል፣ ሄሪንግ እና ሌሎችንም የአሳ አይነቶችን መመገብ ትችላላችሁ። የኮላጅን ምርትን ለማሳደግ ይረዳሉ። አራተኛ ቦለቄ ነው። ኮላጅንን ለማምረት ሰውነት የተለያዩ አሚኖ አሲዶች ያስፈልገዋል። ቦለቄ ከነዚህ ውስጥ ብዙዎቹ አሚኖ አሲዶች አሏቸው። እጅግ በጣም ጥሩ የእጽዋት ፕሮቲን ምንጭ የሆነው ቦለቄ በቢ ቪታሚኖች፣ በፋይበር እናም በሌሎችም ብዙ ንጥረ ነገሮች የተሞላ ነው። ኮላጅንን ለማምረት በጣም ያስፈልጋል። አምስተኛ ደግሞ እንቁላል ነው። እንቁላል ሌላው በእንስሳት ላይ የተመሰረተ ምግብ ነው። እናም ለኮላጅን ምርት አስፈላጊ የሆኑ አስፈላጊ አሚኖ አሲዶች አሉ። 9ኙንም አሚኖ አሲዶችን ይዛል እንቁላል። ከእንቁላል ውስጥ ሁሉንም የተመጣጠነ ምግብ ለማግኘት ሙሉን እንቁላል መብላት አለባችሁ። ምንም እንኳን የእንቁላል ነጩ ክፍል ከፍተኛውን ፕሮቲንን ይዛል። የእንቁላል ነጩ ክፍል ለኮላጅን ምርት አስፈላጊ የሆነው ከፍተኛ የፕሮሊን ይዘት አላቸው። ተጨማሪ የተመጣጠነ ኮላጅንን ለማግኘት አንዳንድ እንቁላሎችን ከአንዳንድ አትክልቶች ጋር ቀላቅላችሁ መጠቀም ይመከራል። በቀን ከ1 እስከ 2 እንቁላል መብላት ፍጹም ጤናማ ነው። ስድስተኛ ደግሞ የወተት ምርቶች ናቸው። የወተት ተዋጽኦ ሌላው በጣም ተወዳጅ ምግብ ነው። ይህም በሰውነት ውስጥ ኮላጅንን ለማምረት የሚያስፈልገውን ሙሉ ፕሮቲንን የሚይዝ ነው። የወተት ተዋጽኦ እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ካልሲየም እና ሌሎችም ያሉ ብዙ ጠቃሚ ንጥረ ነገሮች አሉት። ይሁን እንጂ ሁሉም ሰዎች በአመጋገባቸው ውስጥ የወተት ተዋጽኦችን መጠቀም አይችሉም። አንዳንዶቹ የላክቶስ አለመስማማት ወይም ደግሞ ላክቶስ ኢንቶለራንስ ወይም ደግሞ አለርጂ ሊኖርባቸው ይችላል። ዝቅተኛ ቅባት ያለው ወተት፣ የግሪክ እርጎ እና የጎጆ አይብ የኮላጅንን ቅበላ ለመጨመር በጣም ጥሩ ምርጫዎች ናቸው። ሰባተኛ ደግሞ የአጥንት ሾርባ ነው። የአጥንት መረቅ ወይም ደግሞ ሾርባ ብዙ ኮላጅንን ወደ አመጋገባችሁ የምታስገቡበት ወቅታዊ መንገድ ነው። በቅርብ ጊዜ የተደረጉ ጥናቶች እንደሚያሳዩት የአጥንት መረቅ አስተማማኝ የኮላጅን ምንጭ ላይሆን ይችላል። አሁንም ግን በጣም ብዙ ጠቃሚ ንጥረ ነገሮች አሉት። አንዳንድ የአጥንት ሾርባዎችን የበለጠ ጣዕማቸውን ለመስጠት እንደ ቱሜሪክ ወይም ደግሞ እርድናም ሌሎች እጽዋትናም ቅመማ ቅመሞችን መጨመርም ትችላላችሁ። የአጥንት መረቅ ጤናን ለመጠበቅ የሚረዱ ብዙ ጠቃሚ ማዕድናቶችንም ይዟል። ስምንተኛ የቤሪ ፍሬዎች ናቸው። እንደ ሰማያዊ እንጆሪ ወይም ደግሞ ብሉቤሪ እናም እንጆሪ ያሉ የቤሪ ፍሬዎች ለልብ ጤናማ ጸረ ባክቴሪያዎችና አንቲኦክሲዳንቶች እናም የኮላጅን ምርትን በሚያበረታቱ ንጥረ ነገሮች የተሞሉ ናቸው። ሁሉም አይነት የቤሪ ፍሬዎች በቫይታሚን ሲ የበለጸጉ ናቸው። ይህም ለኮላጅን ውህደት አስፈላጊ ነው። አንዳንድ የቤሪ ፍሬዎች በጣም ጥሩ የማግኒዥየም፣ የፎሌትናም የሌሎችም ምንጭ አላቸው። እንጆሪ አንቶሲያኒን ከሚባሉት ፍላቮኖይዶች ደማቅ ቀይ ቀለምን ያገኛሉ። እንደነዚህ ያሉት ፍላቮኖይድስ ተፈጥሯዊ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ጥቅሞች አሉት። የቤሪ ፍሬዎች በፎስፈረስ እናም በሌሎችም አስፈላጊ ቪታሚኖች የበለጸጉ ናቸው። በተጨማሪም በፋይበር፣ በማግኒዥየም፣ በፎሌትናም ከፍተኛ የሆነ የአንቲ ኦክሲዳንትስ ይዘትም አላቸው።
ዘጠነኛ ደግሞ ኦይስተር ነው። ኦይስተር እጅግ በጣም ጥሩ የዚንክና የመዳብ ምንጭ ሲሆን እነዚህም ለኮላጅን ምርት አስፈላጊ የሆኑ ሁለት ወሳኝ ማዕድናት ናቸው። ኦይስተርን ማግኘት ከባድ ነው ብላችሁ ታስቡ ይሆናል። ምክንያቱም እነሱ ውድ ናቸውና ሁልጊዜም ወቅታቸውም ላይሆን ይችላል። ነገር ግን የጤና ጥቅሞችን ከትኩስ ዝርያዎች በርካሽ ለማግኘት ሌሎች መንገዶችም አሉ። በቆርቆሮ ውስጥ ኦይስተርን በቀላሉ ገዝታችሁ መጠቀም ትችላላችሁ። ከምትወዷቸው ቅመሞችና ንጥረ ነገሮች ጋር አዋሃዱትና አንዳንድ ተጨማሪ የኮላጅን ምርትን በሰውነታችሁ ውስጥ ለመጨመርም ሞክሩ። አስረኛ ደግሞ ጥቁር ቅጠላማ አረንጓዴ አትክልቶችን መጠቀም ነው። እንደ ጎመን፣ ስፒናች፣ ቦክቾይ እና ሌሎችም ያሉ ጥቁር ቅጠል ያላቸው አረንጓዴ አትክልቶች የኮላጅን ምርት ለማሳደግ በጣም ጥሩ ምግቦች ናቸው። ይህ የሆነበት ምክንያት በቫይታሚን ሲ እጅግ በጣም ብዙ ስለሆኑ ከሌሎች ጠቃሚ ንጥረ ነገሮች ጋር ለሰውነታችን ኮላጅንን ለማምረትም ይረዳሉ። ቫይታሚን ሲ በሰውነታችን ውስጥ ኮላጅንን ለማምረት አስፈላጊ ነው። ቅጠላማ አረንጓዴ አትክልቶች ብዙ ጤናን የሚከላከሉ ፋይቶኒውትሪየንቶች እንደ ቫይታሚን ኤ ያሉ አስፈላጊ ቪታሚኖችና ማዕድናቶችንና በእጽዋት ላይ የተመሰረተ የኦሜጋ 3 ፋቲ አሲድ ምንጭም ናቸው። አመጋገባችሁ አንዳንድ ጊዜ ጥቁር ቅጠል ያላቸው አረንጓዴ አትክልቶች እንዳሉት ምንጊዜም ቢሆን አረጋግጡ። እንደ ኬል፣ ስፒናች፣ ቦክቾይ፣ ስዊስ ቻድ፣ አርጉላ፣ ብሮኮሊ ምርጥ ጥቁር ቅጠላማ አትክልቶች አማራጮች ናቸው። በተለያዩ ንጥረ ነገሮች የበለጸጉ ናቸው። በተለይም በቫይታሚን ሲ የበለጸጉ ናቸው። ቫይታሚን ሲ ኮላጅንን ለማምረት ይረዳል። 11ኛ የሲትረስ ፍራፍሬዎች ናቸው። እንደ ብርቱካን፣ የወይን ፍሬ፣ ሎሚ እናም ሌሎችም ያሉ የሎሚ ፍሬዎች በቫይታሚን ሲ የተሞሉ ናቸው። ምንም አይነት ኮላጅን ባይኖራቸውም የኮላጅን ውህደት ሊከሰት የሚችለው ሰውነት በቂ መጠን ያለው ቫይታሚን ሲ ሲኖረው ነው። የሲትረስ ፍራፍሬዎች የቫይታሚን ሲ ጥሩ ምንጭ ናቸው። 12ኛ ደግሞ ሸንበራ ነው። ሽንብራ ምንም አይነት ኮላጅን የሌለው የጥራጥሬ አይነት ነው። ነገር ግን ሽንብራ ከፍተኛ መጠን ያለው ከእጽዋት የተቀመመ ፕሮቲንና አንዳንድ ቪታሚን ሲን እና ዚንክን ይዛል። በውስጡ ለኮላጅን ውህደት አስፈላጊ የሆኑትን ንጥረ ነገሮችን ይይዛል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ እነዚህ 12 ምግቦች ኮላጅንን ለማምረት የሚያገለግሉ መጠቀም ያለባችሁ በጣም ጠቃሚ ምግቦች ናቸው ማለት ነው። በአጠቃላይ ብዙ ጤናማ ምግቦች በኮላጅን የበለጸጉ ናቸው ወይም ደግሞ የኮላጅን ምርትን ለመጨመርም ይረዳሉ። በቂ የሆነ ኮላጅንን ለማምረት በሰውነት ውስጥ የቪታሚኖችና ንጥረ ነገሮች እኩል የሆነ ሚዛን መኖር አለበት። አንድ ምግብ ከሌላው የበለጠ አስፈላጊ አይደለም። ኮላጅን በሰውነት ውስጥ ውህደትን እንደሚፈልግ ሁሉ የምንመገባቸው ጤናማ ምግቦችም እንዲሁ በጣም አስፈላጊ ናቸው። የኮላጅን ምርትን ለመጨመርና አጠቃላይ ጤናችሁን ለማሻሻል ከፈለጋችሁ በአመጋገባችሁ ውስጥ የተለያዩ ጤናማ ምግቦችን መመገብ ይኖርባችኋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ አይለኝ እላለሁኝ። በዛሬው የጤና ፕሮግራማችን ላይ የኮላጅን ምርትን ለመጨመር የሚረዱ መመገብ ያለባችሁን 12 ጤናማ ምግቦችን ነግሬያችኋለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።